ግንቦትና ምርጫ አይነጣጠሉም። ዘንድሮም በግንቦት ምርጫ አለ። ፋኖ ደግሞ በአማራ ክልል ምርጫ የለም ሲል አስታውቋል። የአማራ ብልጽግና ደግሞ አማራ ክልል በሚባለው ቦታ የምርጫ ቅስቀሳ እያደረገ ነው እና ፋኖ እንደፎከረ ምርጫውን ያስቆመው ይሆን ወይስ ምርጫው ይካሄድ ይሆን? በምርጫ ሰሞንስ ምን ይካሄዳል? እናየዋለን። ግንቦት ወር በኢትዮጵያ የትግል ታሪክ ውስጥ አስገራሚ ሁኔታዎችን የያዘ የንግስና ወር ነው። ስለ ግንቦት ወር ልዩ ባህሪ፣ የግንቦት ወር ታሪኮችና በግንቦት ማረስ ብቻ ሳይሆን መታገል እንደሚያዋጣ ከታሪክ ጋር ያመሳከርን እንነግራቸዋለን። ይህ የያዝነው የግንቦት ወር ሁለተኛው የፋኖ አብዮት መጀመሪያ ይሆናል ተብሎ በብዙ የትግል ደጋፊዎች ይጠበቃል። ለምን እንደሆነም የምንላቸዋለን። ፋኖ ማስገረሙንም ማወዛገቡንም ቀጥሏል። የአማራ ሕዝብ በፋኖ ላይ በተደጋጋሚ የሚሰነዝራቸው ጥያቄና ትችቶች አሉት። እነዚህ ጥያቄዎችና ትችቶች ለምን በበቂ ሁኔታ አልተመለሱም? ፋኖ አቅም አለው፣ በ3 ቀን ውስጥ መዋቅርን አፈራርሶ አሳይቶናልና። ነገር ግን ፋኖ አቅሙን እንዳይጠቀም ያደረጉት ደግሞ ራሳቸው ፋኖዎችና አንዳንድ የፋኖ ደጋፊ መካሪ ነን የሚሉ አማካሪዎች ናቸው። በዚህ ዙሪያ የምንላቸዋለን። ፋኖ ይህንን ዓመት ካልተጠቀመበት ቀጣይ ግን የማሸነፍ እድሉ ይጠባል። ፋኖ ታሪክ ይሆናል ባንልም ይሄኛው ፋኖ ግን ከፍተኛ አጣብቂኝ ውስጥ ይገባል ወይም ከፍተኛ ፈተና ውስጥ ይገባል። በምክንያትና በማስረጃ እናየዋለን። የምትወዱትን ታሪካዊና የትግል ትንታኔ ከመጀመራችን በፊት ሰላምና ፍቅር፣ ደስታና ስኬት እንመኝላችኋለን። በዚያውም ቻናላችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ያበረታቱን። ለብዙሃኑ እንዲደርስ ደግሞ ያድርጉ። በብዛት የኢትዮጵያ አሳዛኝ ወይም አስደሳች ታሪክ የተሰሩትና የተመዘገቡት በግንቦት ወር ትግል ነው። ግንቦት የኢትዮጵያ ታሪክ ነው። ግንቦትና ኢትዮጵያ ልዩ ቁርኝት አላቸው። ግንቦት የኢትዮጵያ ታሪክ ነው። ስለ ግንቦት ወር አስደናቂ ታሪክና ባህሪያት የምንነግራችሁም አለ። ማሸነፍ የሚፈልግ ትግሉን ግንቦት ላይ ያድርግ ይባላል። ከምር የግንቦት ታሪክን ባጭሩ እናስቃኛችኋለን። ዛሬ ስለ ግንቦት ወርና የአማራ የትንሣኤ ወር መሆኑን ልናወራ ነው። በዚህ በያዝነው በግንቦት ወር ድልድል የሸተተኝ ስለሚገኝ የንግስና የፈተና የትግል ወር ስለሆነ ግንቦት ወር ባህሪ ታሪኩ ባጭሩ ላስቃኛችሁ ወደድኩ። የኢትዮጵያ ታሪክ ከግንቦት ወር ጋር የተለየ ነገር አለው እንድንል የሚያደርገን ግንቦት የንግስናም የአብዮትም ወር በመሆኑ ነው። ግንቦት ላይ ቤተ መንግስት የገባው ኢህአዴግ ብቻ አይደለም። የግንቦት ወር በኢትዮጵያ ታሪክ ውስጥ ለአብዛኛው ኢትዮጵያውያን የመከራ፣ የስቃይ፣ የቁጣ፣ የንግስና ወር ነው ይባላል። እውነት ነው። ግንቦት በገደቢስነት በመፈረጁ በተለይ በመሃል ሀገሩ ጋብቻ የማይፈጸምበትም ወር ነው። ግንቦት በኢትዮጵያ ታሪክ በርካታ ድርጊቶች የተፈጸሙበት ወር ነው። ኢትዮጵያ በግንቦት ወር ታዋቂ ልጆቿን ወልዳለች፣ ወደማይቀረው ዓለም ሸኝታለች፣ መሪዎቿን ወደ ስልጣን አምጥታለች፣ ከስልጣናቸው ሽራለች፣ አስከፊ ጦርነቶችን አስተናግዳለች። ከነዚህ ታሪካዊ ክስተቶች በተጨማሪ ግንቦት ያልተለመዱ ክስተቶችን ኢትዮጵያውያን ያስተናገዱበትም ወር ነው። ታዲያ ከኢትዮጵያ ታሪክ ጋር ልዩ ቁርኝት ያለው ግንቦት ከፋኖ ዛቻ፣ ከብልጽግና ምርጫ ቅስቀሳ ጋር ተያይዘው ምን ያሳየን ይሆን የሚለው ከመመልከታችን በፊት ስለ ንግስናው ወር ግንቦት በታሪክ እናስቃኛችሁ። የግንቦት ወር በክርስትና እምነት ተከታዮች ዘንድ ትልቅ ቦታ አለው። ምክንያቱም ደግሞ የጌታችን ኢየሱስ ክርስቶስ እናት የሆነችው ቅድስት ድንግል ማርያም በወሩ መጀመሪያ ግንቦት 1 መወለዷን ተከትሎ ነው። በሮም ነገስታትም ዘንድ አማልክቶቻቸው እነ ዚዮስ መስዋዕት ይቀርብላቸው የነበረው በዚህ ወርሃ ግንቦት ነበር። የግሪኮቹ ማርዱክና የግብፃውያኑ ሲን፣ ሻማሽና እሽታር የተሰኙ አማልክቶችም በዚህ ወር የልደት በዓላቸው ተሰይሞ ተዘክሯል። በግንቦት ወር ወሩ የቁጣ ወር የሆነበትም አንዱ ምክንያት ይህ መሆኑም ነው። የገናናው የአማራው ንጉስ የንጉሥ ኃይለ ሥላሴ የልጅ ልጅ የታላቁ ንጉሠ ነገሥት ዳግማዊ ምኒልክ ያክስት ልጅ እንዲሁም የግርማዊ ቀዳማዊ ኃይለ ሥላሴ አባት የሆኑት ልዑል ራስ መኮንን ወልደ ሚካኤል የተወለዱት በግንቦት የመጀመሪያው ቀን በ1844 ዓመተ ምህረት ነበር።
በግንቦት ወር መፈንቅለ መንግስት የተሞከረባቸውና በግንቦት ወር አገር ጥለው የሄዱት የደርግ ሊቀመንበር ኮሎኔል መንግስቱ ኃይለማርያም እንዲሁም በሳቸው ምትክ በትረ ስልጣኑን የያዙት መለስ ዜናዊም የተወለዱት በግንቦት ወር ነበር። አስገራሚ ነው። መንግስቱ የተወለዱት ወታደሩንም የተቀላቀሉት የመግደል ሙከራ የተደረገባቸው መፈንቅለ መንግስት ሙከራ የተደረገባቸው በርካታ ጀነራሎቻቸውን ያስገደሉና አገር ጥለው የወጡት በግንቦት ወር መሆኑን ግርምት ያጭራል። በመንግስቱ ግር የተተኩት መለስ ዜናዊ የተወለዱት ስልጣን መንበር የተቆናጠጡት ከኤርትራ ጋር የተደረገውን ጦርነት ያወጁት በዚህ ወር ነበር። ይህ ወር የትግል ወር ነው ለኢትዮጵያውያን። ገናናውና መናኙ የታላቁ የአክሱም ንጉስ አጼ ካሌብ ያረፉት በግንቦት ወር በ20ኛው ቀን ነበር። በኢትዮጵያ ፖለቲካ ታሪክ ስማቸው በጉልህ ከሚጠቀሱት እንስቶች መካከል አንዷ የሆኑት እቴጌ ምንትዋብ ያረፉትም በግንቦት ወር ነው። ከዚሁ ከመካከለኛው ዘመን የኢትዮጵያ ታሪክ ሳንወጣ አጼ ሰይፈ አርድ እና አጼ እስክንድር ከዚህ ዓለም በሞት የተለዩት በግንቦት ወር መሆኑን በታሪክ ተመዝግቧል። አንጋፋውና ዝነኛው ጋዜጠኛ ጳውሎስ ኞኞ ይችን ዓለም በሞት የተለያት ግንቦት 29 1984 መሆኑን ዜና እረፍቱ ይናገራል። የኢትዮጵያ ታሪክ ከግንቦት ጋር የተለየ ነገር አለው እንድንል የሚያደርገን ግንቦት የንግስናም ወር በመሆኑ ነው። ግንቦት ላይ ቤተ መንግስት የገባው ኢህአዴግ ብቻ አይደለም ብለናል። ለምሳሌ አጼ ምኒልክ ለመጀመሪያ ጊዜ ወራሻቸው ልጅ ኢያሱ መሆኑን የገለጹት ግንቦት 10 1901 እንደነበር ጳውሎስ ኞኞ በመጽሐፉ ጠቅሷል። የንጉስ ሚካኤል ታሪክ ደግሞ በዚሁ ግንቦት 1906 ንጉሰ ወሎ ወትግሬ ተደርገው መንገሳቸው ይነግረናል። ዳግማዊ አምደ ጽዮን የነገሱትም ግንቦት 13 1487 ዓመተ ምህረት ነበር። በ1788 አጼ ተክለ ጊዮርጊስ አራተኛ በዚህ ወር ስልጣን ለቀዋል። የደጋው ክርስቲያንና ኢማም አህመድ ጦርነቶች የከፈቱት ግንቦት 1530 እንደነበር ታሪክ ከትቧል። የሸዋና የጎጃም ጦር ያለ አግባብ እምባቦ ላይ የተዋጋው ግንቦት 1874 እንደሆነ በታሪክ ተመዝግቦ ይገኛል። ግንቦት አጼ ሲሲኒዮስ በወደቁበት የካቶሊክ ፍቅር አንወድቅም ያሉ የወግዳ መነኮሳት የተገደሉበት፣ የጣሊያን ሰራዊት ደብረ ሊባኖስ ዘርፎ መነኮሳትን ያረደበት፣ በአመዴ ልጅ ሊበን አንዞር አምባና ሳጋ ገዳማት የተቃጠሉበት ወር ነው። ግንቦት 4 1990 ኢትዮጵያ በሻዕቢያ ተወረረች። ግንቦት 7 1997 በኢትዮጵያ ከዚህ ቀደም ከተካሄዱት ምርጫዎች በተሻለ ሁኔታ የብዙሃን ፓርቲ ምርጫ ተካሄደ። ኢትዮጵያውያን በታሪካቸው ለመጀመሪያ ጊዜ ምርጫ ነፃ ለመውጣት በሙሉ ልብ ወደ ምርጫ ጣቢያ የጎረፉበትም በዚህ ቀን ነው ሲል አልጀዚራ እና ቢቢሲም ጨምሮ ዓለም አቀፍ መገናኛ ብዙሃን ዘግበዋል። ይህ ወር አስገራሚ ወር ነው። ግንቦት የውጫሌ ወር የተፈረመበትም በግንቦት ወር ነው። አሜሪካ ከኢትዮጵያ ጋር ያላትን የዲፕሎማሲ ግንኙነት አቋርጣ የነበረው ግንቦት 20 1969 ነበር እና ዛሬም ግንቦት ሌላ ታምር ይዞ የሚመጣ ይመስላል። ለምን ካላችሁ ግንቦት ላይ የሚካሄድ ምርጫን ተከትሎ የሚነሳ አብዮት አለ። የአብዮት ምርጫውን ለማደናቀፍ በሚል ሰበብ የሚደረግ ሁለተኛው የፋኖ አብዮት ነው። የመጀመሪያው አብዮት ደግሞ እንደምታውቁት የጀመረው በልዩ ኃይሉ መበተን ማግስት ነበር። ዋናው አብዮት ማለቴ ነው። አማራ ክልልን በ80 በመቶ ተቆጣጥሮ የሚገኘው ፋኖ ምርጫ አይካሄድም ሲል፣ የአማራ ብልጽግና ደግሞ ምርጫውን እንዳይካሄድ የሚያቆመን ኃይል የለም ሲል ገልጿል። እናማ ፋኖና ብልጽግና ይፋጠጣሉ ግንቦት ላይ። ሁለቱም ኃይሎች ይህን ምርጫና ግንቦት ወር ወሳኝ እንደሆነ የተረዱ ይመስላል። ያው የግንቦት ወር የኢትዮጵያ ታሪክ የሚቀየርበት ወር፣ አዳዲስ ንጉሶች የሚመጡበት የነበሩ የሚወርዱበት ወር ነውና ፋኖ ምርጫውን ካስተጓጎለ የቀጠናው ኃያል እንደሆነ የሚያሳይበት መልካም እድል ሲሆን፣ ብልጽግና ምርጫውን ካካሄደ እውነት መንግስት መሆኑን ለዓለም ሕዝብ በሚገባ የሚያሳይበት ነው። ስለዚህ የፋኖ ፕሮፓጋንዳ አደጋ ይበለዋል። አንዳንዶቹ ትግልን ሲተነትኑ ያስቁኛል። ህወሓት 17 ዓመት ሻዕቢያ 30 ዓመት ታግለው አሸነፉኛ 100 ዓመት እንታገላለን ይላሉ። ለነገሩ ጣሊያን ባሸነፍንበት የጎጥ ትግል ስልት ብልጽግናንም እናሸንፋለን ከሚሉ ሰዎች ብዙ አልጠብቅም።
በድሮ በሬ ያረሰ የለም። የሰው ስነልቦና፣ ጊዜው፣ የጦር መሳሪያው፣ የጠላቱ አይነት፣ የሚሄድበት ስልትና የድሮው ካሁኑ በፍጹም ይለያያል። በረዘመ ቁጥር ድሉ ወደ መንግስት እያጋደለ መሄዱ እሙን ነው። ጆሮ ጭው የሚያደርግ ዜና ልንገርህ። ብዙ ወጣቶች ሚኒሻ ሆኗል። ሚኒሻም የሆኑ በአማራ ክልል ሁሉንም ገበሬ በግድ ሚኒሻ ለማድረግ እንቅስቃሴ ተጀምሯል። በ3 ቀን ውስጥ ያፈራረስከው ጥላ በአንዳንድ ፋኖች ሴራ መካሪንን በሚሉ ደናቁርቶች አማራ ክልል ተከፋፍሎ ወደ ዘመነ መሳፍንት እንዲሄድ ጊዜ እየሰጠነውና እያመቻቸንለት እንገኛለን። ማንም ጋር በዚህ ዙሪያ ከማንም ጋር ለመወያየት ፈቃደኛ ነኝ። ኮሜንት አድርጉ። የዕለቱ ትንታኔያችንን በዚህ ወሳኝ ሐሳብ እንቋጨው። ወሩ ግንቦት ነው። ግንቦት ደግሞ ንጉሶች የሚመጡበት የነበሩት ደግሞ ከስልጣን የሚወርዱበት ወር ነው። ግንቦት የንግስና ወር ነው። መንግስት ምርጫውን ካደረገ ንግስናውን ያጠናል። ፋኖ ምርጫውን ካደናቀፈ ለንግስና ይታጫል። ሁለቱም የሚሆኑት አሁን በያዝነው ወር ነው። ፋኖ አቅም አለው። በ3 ቀን ውስጥ ባልተማከለ አመራር ባልታጠቀ አማራ የአማራ ብልጽግና መበጣጥስ የቻለ ኃይል ነው። አሁን ግን የተማከለ አመራር አለው። በቂ በሚባል ሁኔታ ታጥቋል። ነገር ግን ይህንን ኃይል አንድ ሆኖ እንዳይዋጋ አንዳንድ የፋኖ አመራሮች የአቅም ማነስ በብልጽግና የተጠለፉ ፋኖዎች አመራር በመሆናቸው የጫካ ንጉስ ለመሆን የሚሮጡ የስልጣን ጥም ያለባቸው ፋኖዎች እኔ ካልመራሁት በሚል ሰበብ ፌስቡክ ላይ ወጥተው በሚያቀሳስሩ ፋኖች ፋኖን ከፋፍለው አንድ ሆኖ እንዳይታገል አድርገውታል። ሸዋ ሲታገል ሌላው ቀጠና ይተኛል። ወሎ ሲታገል ሌላው ቀጠና በስልጣን እየተሻኮተ ነው። ጎንደር ሲታገል ሌላው የኬላ ጥሎ ብር እየለቀመ ነው። ጎጃም ሲታገል ሌላ ቀጠና ዜና እየዘገበ ነው። እና የአማራ ትግል ደጋፊዎች ሁሉም ቀጠና ያለ ፋኖ መቼ ነው እኩል የሚታገለው ሲል ይጠይቃል። አንዱ ቀጠና ሲዋጋ ሌላው የሚመለከትበት ትግል ተናጥለን ንጥፋ ብሎ በራስ ላይ መወሰን ነውና ይቁም። ፋኖ መንገድ በአዋጅ ማስቆም እንደሚችል አሳይቶናል። ዛሬም በምርጫው ሰሞን አዋጅ አውጥቶ እንቅስቃሴዎችን ሁሉ ማስቆምና ምርጫና መራጭ እንዳይገናኙ ቁሳቁሶችም እንዳይንቀሳቀሱ ማድረግ ይቻላል እንላለን። የዛሬውን አበቃን። እናመሰግናለን። ሼር፣ ሰብስክራይብ እና ኮሜንት በማድረግ ያበረታቱን። መልካም